ቅዱሳን የእግዚአብሔር ቤተሰብ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አላችሁ? ይህ ከኤልሻዳይ ቴሌቪዥን ኔትወርክ ጋር በመተባበር ወደ እናንተ የሚቀርበው ኮልፌ ቃለ ሕይወት ቤተክርስቲያን የትምህርት ክፍለ ጊዜያችን ነው። የኮልፌ ቃለ ሕይወት ቤተክርስቲያን ከኤልሻዳይ ቴሌቪዥን ኔትወርክ ጋር በመተባበር በየሳምንቱ ወደ እናንተ የምታቀርባቸው ሁለት ፕሮግራሞች አሏት። የመጀመሪያው ሰኞ ምሽት ከ1 ሰዓት ተኩል እስከ 2 ሰዓት ተኩል የሚቆይ የትምህርት ክፍለ ጊዜ ሲሆን ሁለተኛው ደግሞ ማክሰኞ ከ6 ሰዓት እስከ 8 ሰዓት ተኩል የሚቆይ የቀጥታ ስርጭት ፕሮግራማችን ነው። እነዚህን ፕሮግራማችንን እንደገና ደግሞ ሌሎችንም የኤልሻዳይ ቴሌቪዥን ኔትወርክ የሚያዘጋጀውን ፕሮግራም በመከታተል የበረከቱ ተካፋይ እንድትሆኑ እየጋበዝኩኝ እኔ መጋቢ ንጉሴ ጎንፋ እባላለሁ። የኮልፌ ቃለ ሕይወት ቤተክርስቲያን አገልጋይ ነኝ። እግዚአብሔርን እጅግ አድርገን እናመሰግናለን። ባለፈው ሳምንት ከኔ ጋር የሐዋርያ ሥራን ምዕራፍ 1ን ለመመልከት ሞክረን ነበር። ባለፈው ሳምንት ያየነው የሐዋርያ ሥራ ትምህርት 4 ላይ የሐዋርያ ሥራ ምዕራፍ 1 ቁጥር 12 እስከ 26 ያለውን ክፍል ነበር የተመለከትነው። ይህንን ክፍል በሶስት ከፍለን ነበር ያየነው። የመጀመሪያው ከደብረ ዘይት ተራራ መመለሳቸውን ክርስቶስ ካረገ በኋላ እነሱ ወደ ደብረ ዘይት ተራራ ወደ ኢየሩሳሌም እንደተመለሱ እንደገና ደግሞ ከተመለሱ በኋላ ጴጥሮስ ያቀረበው ሐሳብ አለ። በይሁዳ ፋንታ ሰው እንምረጥ ብሎ እየጸለዩ ያሉ የእግዚአብሔር መንፈስ ለጴጥሮስ ያሳሰበው ነገር ነበርና ያንን በመመርኮዝ ወደ ለሰዎቹ ያቀረበውን ሐሳብ እንመለከታለን። መጨረሻ ላይ የእግዚአብሔርን ፈቃድ ለማወቅ ያደረጉት ተግባር ነው። ዕጣ ነው የተጣጣሉት። ዕጣ ተጣጣሉ ይላልና ዕጣ ሲጣጣሉ አንተ የመረጥከውን አሳየን ብለው ከ12ቱ ጋር የሚመደበውን ሰው እንደመረጡ እንመለከታለን። በአጠቃላይ ይሄንን ክፍል ወደ አገልግሎት ማሳ መሰማራት፣ ወደ አገልግሎት ማሳ መውጣት የሚለውን ርዕስ ሰጥቼ ነበር። በዚህ ወደ አገልግሎት ማሳ ለመውጣት ደግሞ ማድረግ የሚገባንን 3 ትልልቅ ነገሮችን ነበር ያየነው። የመጀመሪያው መጸለይ ብለናል። ወደ ተባለላቸው ለመድረስ በአንድነት ሴቶችም ወንዶችም የእግዚአብሔርን ፈቃድ ለማወቅ ይጸልዩ እንደነበረ ይህንን ባለፈው ሳምንት ተመልክተናል። ሁለተኛ የተስፋውን ቃል ለመጠበቅ ወይንም የተሰጠውን የተስፋ ቃል መጠበቅ ነው። ወደ ማሳ ለመውጣት ወደ መኖሪያቸው ተመለሱ፣ መንፈስ ቅዱስ እስክትቀበሉ ድረስ ከኢየሩሳሌም አትውጡ የተባለውን ቃል ሲተገብሩ እንመለከታለን። ሌላው መዘጋጀት የሚለውን ነበር ያየነው። ለመዘጋጀት ያደረጉት ነገር የእግዚአብሔርን ፈቃድ መለየት የመጀመሪያው ተግባራቸው ነበር። እንደገና ደግሞ የእግዚአብሔርን ፈቃድ ለማድረግ ለመለየት ያንን እንደተቀበሉ ለይተው እግዚአብሔር በመካከላቸው ሊሰራ የወደደውን ያንን ተግባር ለማከናወን የእግዚአብሔርን ፈቃድ መለየት እንደነበረባቸው፣ ለዛ ዝግጅት ማድረግ እንደነበረባቸው፣ የእግዚአብሔርን ቃል በማንበብ በጸሎት ይተጉ እንደነበረ ባለፈው ተመልክተን ነበር። ያበቃ ነው። ዛሬ ትምህርት 5ን ነው የምንመለከተው። ትምህርት 5 የሐዋርያ ሥራ ምዕራፍ 2ን ነው የሚያሳየን። ይህንን ክፍል ከማየታችን በፊት አስቀድመን እንጸልይ። ቅዱስ እግዚአብሔር አምላካችንና መድኃኒታችን ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግናለን። የዘላለም አምላክ ቅዱስ እግዚአብሔር አባት ሆይ እያንዳንዳችንን ታስተምረን ዘንድ አባት ሆይ ማወቅ የሚገባንን ታሳውቀን ዘንድ እንጸልያለን። ፈቃድ ይከናወን፣ ክብሩ ተጠቅልሎ ለአንተ ይሁን። አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ቅዱስ ቃልህ እግዚአብሔር ሆይ ወደኛ እንዲመጣ እኛን እንዲያስተምረን እግዚአብሔር አምላካችንና መድኃኒታችን ሆይ በፊታችን እንድትሆን በመካከላችን እንድትገኝ ማወቅ የሚገባን እንድታሳውቀን እንጸልያለን። ሀልወት መንፈስህ ከኛ ጋር ይሁን። እግዚአብሔር አባቴና መድኃኒቴ በጌታ በኢየሱስ ክርስቶስ ስም ይህ የቃልህ እውነት ብዙዎች ጋር ደርሶ ብዙዎችን ወደ ሕይወት የሚያመጣ ብዙዎችን ወደ መንገድህ የሚመልስ ብዙዎችን ወደ አንተ የሚያስጠጋ እንዲሆን ጸልያለሁ። ክብሩ ለአንተ ይሁን። እኔንም ባሪያህን እርዳኝ በኢየሱስ ክርስቶስ ስም አሜን።
የሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ ቁጥር 47 ድረስ ያለውን በምንመለከትበት ጊዜ ይሄ ክፍል በሶስት ትልልቅ ዋና ክፍሎች ይከፈላል። ይሄ ሐዋርያት ሥራ ምዕራፍ 2 ቁጥር 1 እስከ ቁጥር 47 ድረስ ያለውን እንደው የሐሳቡን ፍሰት በምንመለከትበት ጊዜ በሶስት ዋና ክፍል ከፍለን መመልከት እንችላለን። ይሄ የኔ አከፋፈል ነው። እናንተ በተለያየ መልኩ ከፍላችሁ ማየት ትችላላችሁ። ግን ለኛ በሚገባን መልኩ ቀለል ባለ መልኩ ሁሉም መረዳት በሚችል መልኩ በሶስት ከፋፍለን ማየት እንችላለን። የመጀመሪያው ክፍል ከቁጥር 1 እስከ ቁጥር 13 ድረስ ያለው ነው። ምዕራፍ 2 የሐዋርያት ሥራ ምዕራፍ 2 ቁጥር 1 እስከ ቁጥር 13 ድረስ ያለው ይሄ የሚያሳየው የመንፈስ ቅዱስን መውረድ ነው። የመንፈስ ቅዱስ በነበሩት ሕዝብ ላይ መውረዱን የሚያመለክት ነው። እንደገና ደግሞ ሁለተኛው ክፍል ምዕራፍ 2 ቁጥር 14 እስከ ቁጥር 39 እስከ 40 ድረስ ያለው ክፍል ነው። ይሄ ክፍል ደግሞ ሐዋርያው ጴጥሮስ ያቀረበው ሐሳብና እንደገና ደግሞ የሕዝቡን ምላሽ እናያለን። በዚህ በመንፈስ ቅዱስ መውረድ ዙሪያ ሐዋርያው ጴጥሮስ ለተሰበሰቡት ሕዝቦች ያቀረበው ሐሳብ አለ። እንደገና ደግሞ ሕዝቡ ደግሞ የሰጠው ምላሽ አለ። ሌላው ምዕራፍ 2 ቁጥር 40 እስከ ቁጥር 47 ድረስ ያለው ደግሞ እጅግ በጣም በርካታ ነገሮችን በውስጡ የያዘ ትልቅ ክፍል ነው። ይሄ ክፍል ደግሞ መንፈስ ቅዱስ ከወረደ በኋላ ያከናወነው ተግባሩ በቅዱሳን ሕይወት የሰራውን ተግባር የምንመለከት ነው የሚሆነው። ስለዚህ ዛሬ ከኔ ጋር የመጀመሪያውን ክፍል ቁጥር 1 እስከ ቁጥር 13 ድረስ ያለውን እንመለከታለን። ምዕራፍ 2 ቁጥር 1 እስከ ቁጥር 13 ድረስ ያለውን አብረን እናያለን። እንዲህ ይላል። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማት ስለነበረ የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩትን ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የፓርቴና የሜድ የኢላሜጥም ሰዎች በሁለት ወንዝ መካከል በይሁዳም በቃጳዶቅያም በጳንጦስም በኤስያም በፍርግያም በጵንፍልያም በግብፅም በቃሬናም በኩል ባሉት በሊቢያ ወረዳዎች የሚኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩን እንሰማቸዋለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ። እንግዲህ ይህንን ክፍል ነው የምንመለከተው። ከዚያ በኋላ ጴጥሮስ ተነስቶ የተናገረውን ነው፣ እሱን ሌላ ጊዜ እንመለከታለን። እዚህ ክፍል ላይ እንግዲህ የምንመለከተው የመንፈስ ቅዱስን መውረድ ነው በዋናነት የምንመለከተው የምናየው። መንፈስ ቅዱስ በሚወርድበት ጊዜ ጊዜው በዓለ ሃምሳ እንደነበረ በበዓለ ሃምሳ ቀን እንደሆነ ይናገራል። ሌላው ሁሉም በአንድ ልብ ሆነው ሳሉ ነው የሚለው። በአንድነት ተሰብስበው ነበር እነዚህ ሰዎች። የመንፈስ ቅዱስን ተስፋ ይጠባበቁ በነበሩበት ጊዜ የእግዚአብሔርን ቃል እያጠኑ እየጸለዩ የኢየሱስን ትእዛዝ ለመፈጸም ተዘጋጅተው በነበሩበት ጊዜ ነው ይሄ የሆነው።
እንግዲህ ጊዜው በዓለ ሃምሳ ነው ወይንም ወቅቱ በዓለ ሃምሳ በተባለው ቀን በደረሰ ጊዜ ነው የሚለው። ይሄ በዓለ ሃምሳ የሚለው ቃል ጴንጤቆስጤ የሚል ትርጉም ነው ያለው። ጴንጤቆስጤ ማለት 50 ማለት ነው፣ ቁጥር ነው፣ 50 ማለት ነው። ይህ በዓለ ሃምሳ የተለያዩ ስያሜዎች አሉት። ወይንም ደግሞ ይሄ ጴንጤቆስጤ ወይንም 50ኛው ቀን የሚባለው የተለያዩ ስያሜዎች አሉት። ፋሲካ ካለፈ በኋላ ከሰባተኛው ሳምንት በኋላ በ50ኛው ቀን የሚከበር በዓል ነው። ልክ የፋሲካ በዓል አልፎ 7 ሳምንት ይቆጠርና 7ቱ ሳምንት ካለፈ በኋላ 50ኛው ቀን ላይ የሚከበር በዓል ነው። ይሄ በዓል የጴንጤቆስጤ ወይንም በዓለ ሃምሳ ተብሎ ይነገራል። ይህ በዓል በአይሁዶች ዘንድ እጅግ በጣም የከበረ በጣም የተከበረ በዓል ነው። ምክንያቱም የገብስ መኸር የሚጠናቀቅበት ወቅት ስለነበረ ወይንም ይሄ በዓል የሚከበረው የመከር ወቅት ወይንም የገብሱ መከር ተሰብስቦ ካለቀ በኋላ የሚከበርበት ወቅት ነው ይሄ ጊዜ በኢየሩሳሌም። ስለዚህ ይሄ በዓል የመከር በዓል በመባል ሊጠራ ይችላል። የመከር በዓል አንዳንዶቹ ደግሞ የሰባቱ ሱባኤ በዓል ይሉታል። ምክንያቱም 7 ሳምንታትን ቆጥሮ ሰባቱ ሳምንታት ካለፉ በኋላ ፋሲካ ከሆነ ከሰባቱ ሳምንት በኋላ የሚከበር ነው። ስለዚህ እንደኛ አቆጣጠር በምንመለከትበት ጊዜ ልክ ሚያዚያ ላይ ይሄ የፋሲካ የሚሆን ከሆነ ሚያዚያ መጀመሪያ አካባቢ ከሆነ የሚከበረው ፋሲካ 7 ሳምንት ከፋሲካው በኋላ 7 ሳምንት ተቆጥሮ ወይንም በሁለተኛው ወር ሊሆን 1 ሳምንት ሲቀረው ይሄ በዓለ ሃምሳ ስርዓት ወይንም በዓል ይከበራል ማለት ነው። በእስራኤላውያን ዘንድ እጅግ በጣም የተወደደ እጅግ በጣም የከበረ በዓል እንደሆነ ይታወቃል። እንግዲህ በዚያን ጊዜ ቅድም እንደነገርኳችሁ ገብስ ተሰብስቦ መኸሩ ካበቃ በኋላ የሚከበር በዓል ነው። እንደገና ደግሞ ወይንም የሰባቱ ሱባኤ በዓል ይባላል። ይሄ ከዳንኤል ጋር ካለው ሱባኤ ጋር የሚገናኝ አይደለም። ይሄኛው ሱባኤ የሚለው ሳምንትን የሚገልጽ ሲሆን በዳንኤል ዘመን የነበረው ሱባኤ ደግሞ ዓመታትን የሚገልጽ ነው። ስለዚህ ከዛኛው ጋር የሚገናኝ አይደለም። ይሄኛው የፋሲካን በዓል ካከበሩ በኋላ በሰባተኛው ሳምንት የሚከበር ስለሆነ የሰባቱ ሱባኤ ተብሎ ይጠራል። ዘዳግም ምዕራፍ 16 ቁጥር 10 ላይ ይሄንኑ ቃል ምን እንደሆነ በደንብ መረዳት እንችላለን። ዘዳግም ምዕራፍ 16 ቁጥር 10 ላይ እንዲህ የሚል ቃል እናገኛለን። አምላክህ እግዚአብሔር በባረከህ መጠን በፈቃድህ የምታቀርበውን አምጥተህ ለአምላክህ ለእግዚአብሔር የሰባቱ ሱባኤ በዓል ታደርጋለህ ይላል። ይሄ ሰባቱ ሱባኤ የሚባለው በዓለ ሃምሳ ወይንም ጴንጤቆስጤ በዓል እንደሆነ ከዚህ መረዳት እንችላለን። በዚህ ጊዜ እንግዲህ መከሩ ከተጠናቀቀ በኋላ በተለያየ ሀገር የሚኖሩ ሰዎች በተለይ እስራኤላውያን ወይንም አይሁዳውያን የሆኑ እንደገና ደግሞ የአይሁድን ሃይማኖት የሚከተሉ የተለያየ ሀገር ላይ የሚኖሩ ሰዎች ተሰብስበው ካሉበት ወደ ኢየሩሳሌም የሚመጡበት ጊዜ ነው ይሄ ወቅት። ይሄ በዓለ ሃምሳ ወቅት ላይ ሁሉም ካለበት መጥቶ ይህንን በዓል የሚያከብርበት ጊዜ ነው። ስለዚህ የመከር በዓል በመባል ይታወቃል። እንደገና ደግሞ የበኩራት ቀንም ይባላል። ምክንያቱም አንዳንዶቹ በኩራታቸውን የሚያመጡበት ጊዜ ስለሆነ የበኩር ቀን በመባል ይታወቃል። ዘዳግም ምዕራፍ 28 ቁጥር 26 ላይ ዘዳግም ምዕራፍ 28 ቁጥር 26 ላይ
እንዲህ የሚል ቃል እናገኛለን። ስለ በኩራት ቀን የሚናገር ክፍል ነው ይሄ ክፍል። እንደገና ሌላ ደግሞ በዚህ በዓል ላይ አስራታቸውን ይዘው ወደ እግዚአብሔር ቤት ወይም ወደ ቤተ መቅደስ የሚመጡበት ጊዜ ነው ይሄ ጊዜ። በዚህ በዓል አይሁዳዊ ወንድ ሁሉ ወደ ቤተ መቅደስ መጥቶ እግዚአብሔርን ማምለክ አለበት። ይሄ እንደ ግዳጅ የሚቆጠርበት ጊዜ ነው። ወንድ ሁሉ አይሁዳዊ የሆነ ወንድ ሁሉ ተሰብስቦ ይህንን በዓል ማክበር እንዳለበት ይነገራል። ሌላው ደግሞ በዓለም የተበተኑ ወደ ኢየሩሳሌም የሚሰበሰቡበት ጊዜ ነው። እንደገና አስራታቸውን የሚመልሱበት ጊዜ ነው። ዋነኛው መንፈሳዊ ክብረ በዓል እንደሆነ ከዚህ ክፍል መረዳት እንችላለን። እንግዲህ ይሄ በዓል የሚከበርበት ጊዜ ነው። በዚህ ጊዜ ዘዳግም ምዕራፍ 23 ቁጥር 15 እስከ 16 ይቅርታ ዘሌዋውያን ምዕራፍ 23 ቁጥር 15 እስከ 16 በምንመለከትበት ጊዜ ይህንን በዓል ምን አይነት በዓል እንደሆነ በትክክል መረዳት እንችላለን። ቁጥር 15 እስከ 16 23 15 እስከ 16 እንዲህ የሚል ቃል እናገኛለን። የወዘወዛችሁትን ነዶ ከምትመጡበት ቀን በኋላ ከሰንበት ማግስት ፍጹም 7 ጊዜ 7 ቀን ቁጠሩ። እስከ 7ኛው ሰንበት ማግስት ድረስ 50 ቀን ቁጠሩ። አዲሱንም የእህል ቁርባን ወደ እግዚአብሔር አቅርቡ ይላል። እንግዲህ በዚህ ጊዜ ነው ይሄ ወቅት የነበረው። በዚህ ጊዜ በዓለ 50 የሚሆንበት ጊዜ ነው። በጣም የሚገርመው ሁሉም በተለይ ኢየሩሳሌም አካባቢ የነበሩ እነዚያ ከደብረ ዘይት ተራራ ወርደው ወደ የቤታቸው ሄደው የነበሩ አንደኛ በአንድ ልብ ሆነው ነበር ይላል። እጅግ በጣም ልብን የነካና አስደናቂ የሆነው ነገር ሁሉም በአንድ ልብ ሆነው ነበር። እንደገና ደግሞ በአንድነት ተሰብስበው ሳሉ ይላል። በአንድነት ተሰብስበው ሳሉ የእግዚአብሔር መንፈስ እንደወረደባቸው ከዚህ ክፍል መረዳት እንችላለን። አንደኛ በአንድነት ተሰብስበው ሳሉ፣ ሁለተኛ ደግሞ በአንድ ልብ ሆነው ነው የሚለውና ቁጥር 1 እና ቁጥር 2 በዓለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ይላል። ይሄ የተሰበሰቡበት ቦታ በቤታቸው አይደለም። ይሄንን በዓል ለማክበር ወደ ቤተ መቅደስ ተሰብስበው አንድ ላይ ባሉበት ጊዜ ነው ይሄ የሆነው። የመንፈስ ቅዱስን ተስፋ ይጠባበቁ በነበሩበት ጊዜ ነው ይሄ ጊዜ የሆነው። ስለዚህ ጌታችን ኢየሱስ ክርስቶስ አንደኛ በሕይወታቸው እሱን እየመሰሉ እንዲኖሩ፣ ሁለተኛ ደግሞ በሕይወታቸውም በአንደበታቸውም በቃላቸውም በተግባራቸውም እሱን ለዓለም እየመሰከሩ እንዲኖሩ መንፈስ ቅዱስ እንደሚመጣና ኃይል እንደሚሰጣቸው ተናግሮ ነበርና ይሄንን ኃይል የሚጠባበቁበት ጊዜ ነበርና ስለዚህ ይሄንን ኃይል እየተጠባበቁ ሳሉ ነው ይሄ የሆነው። የእግዚአብሔርን ቃል እያጠኑ እየጸለዩ ገና በምንጀምሩበት ጊዜ የእግዚአብሔርን ቃል እያጠኑ እንደገና ደግሞ እየጸለዩ በነበሩበት በዚያን ጊዜ በአንድ ልብ ሆነው ተሰብስበው በነበሩበት በዚያን ጊዜ እግዚአብሔር የገባላቸውን የተስፋ ቃል እንደመለሰላቸው ከዚህ ክፍል እንረዳለን። የኢየሱስ ትእዛዝ ለመፈጸም ዝግጁ ነበሩና ይሄ መቀበላቸው ደግሞ ለዚያ ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘዛቸውን ያንን ተግባር እንዲያከናውኑ የሚያደርግ ነበር። ይሄ ደግሞ ምስክርነት ነው። ሐዋርያ ሥራ ምዕራፍ 1 ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አላቸው። እንግዲህ ይህን ነበር ትእዛዝ ሰጥቷቸው የነበረው። ምስክሮቼ ትሆናላችሁ፣ በኢየሩሳሌም፣ ይሁዳ፣ ሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ ብሎ ነበር ያለው። ይሄ ለምስክርነት የሚያዘጋጅ ለምስክርነት የሚያበቃ ይሄ ምስክርነት ደግሞ መስዋዕትነትን የሚጠይቅ ወንጌልን ማዳረስን የሚጠይቅ ካሉበት ሁኔታ እንዲወጡ የሚያደርግ ኃይል ነበርና ይህንን ኃይል እየተጠባበቁ ባሉበት ነው የእግዚአብሔር መንፈስ
የወረደው። ኢየሱስ ካረገ በኋላ ከ10 ቀን ወይንም ኢየሱስ ካረገ ከ10 ቀን በኋላ የሆነ ጉዳይ ነው። እግዚአብሔር የመንፈስ ቅዱስን ስጦታ ለቤተ ክርስቲያን እንደላከ ከዚህ ክፍል መረዳት እንችላለን። አዲስ መንገድ እንደገና ደግሞ አዲስ ምዕራፍ ለእግዚአብሔር ሕዝብ ተከፈተ። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር የገባውን ኪዳኑን እግዚአብሔር የገባውን ያንን የተናገረውን ቃሉን እንዴት እንደፈጸመ በጣም ሳይዘገይ በጣም ሳይቆይ ከ10 ቀን በኋላ ክርስቶስ ካረገ ከ10 ቀን በኋላ ወይንም ደግሞ ፋሲካ ከሆነ ከ50 ቀን በኋላ የተከናወነ ጉዳይ ነው። ይሄ እንግዲህ ለእስራኤላውያን ወይንም ደግሞ በዚያን ጊዜ በአይሁድ እምነት ለሚያምኑ እጅግ በጣም ትልቅ ነገር ነበርና በኢየሩሳሌም ተሰብስበው ቀድሞ የነበረውን ተግባራቸውን ነበር ያከናውኑ የነበረው። ይሄ የመንፈስ ቅዱስ መምጣት ግን እጅግ በጣም አስደናቂና አዲስ ምዕራፍ የሚያስጀምር እንደሆነ ከዚህ ክፍል መረዳት እንችላለን። ከእግዚአብሔር ጋር የሚገናኙበት ሌላ ምዕራፍ ይሄ ሐዋርያ ሥራ የብሉይ ኪዳንና የአዲስ ኪዳን መሸጋገሪያ እንደሆነ የሽግግር መጽሐፍ ነው። ይሄ የሐዋርያ ሥራ መጽሐፍ የብሉይ ኪዳን ስርዓት ተጠናቆ አዲሱ ኪዳን ስርዓት የጀመረበት ቤተክርስቲያን የተተከለችበት የተወለደችበት ጊዜ እንደሆነ ብዙዎች ይናገራሉና ይሄ ቀን ይሄ ጊዜ እጅግ በጣም ልዩ ጊዜ እንደሆነ ከዚህ ክፍል መረዳት እንችላለን። ምክንያቱም ከእግዚአብሔር ጋር የምንገናኝበት አዲስ ምዕራፍ ከእግዚአብሔር እንደተቀበልን መረዳት እንችላለን። እንግዲህ በዚህ ክብረ በዓል ላይ የተሰበሰቡት አይሁዳውያንና የአይሁዳውያንን እምነት የሚከተሉ ሰዎች እዚህ ይሰበሰቡ እንደነበረ ቅድም ባየነው ክፍል ለመረዳት ሞክረናል። እንደውም ምንድነው የሚለው ሐዋርያ ሥራ ምዕራፍ 2 ላይ ቁጥር 2 ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ ይላል። ተቀምጦም የነበሩበትን ቤት ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስንም ይናገሩ ዘንድ ሰጣቸው። በሌላ ልሳኖች ይናገሩ ጀመር። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ምክንያቱም ይሄ አይሁዳውያን እንደገና ደግሞ የአይሁድን እምነት የሚከተሉ ሁሉ ኢየሩሳሌም ተሰብስበው የሚያከብሩት ከፋሲካ በኋላ እጅግ በጣም ትልቅ ክብረ በዓል እንደሆነ ቅድም ለማየት ሞክረናል። ሌላው ከተለያየ የዓለም ሀገራት ሰዎች ተሰብስበው ነበር። ከኤስያ፣ ከአውሮፓ፣ ከአሜሪካ በአሁኑ አጠራር ማለት ነው። እዚህ የተጠሩ በጣም በርካታ ሰዎች አሉ። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር ይላል። በኢየሩሳሌም የተበተኑ በዓለም የተበተኑ አይሁዳውያንም እንደገና ደግሞ የአይሁድን እምነት የሚከተሉ ሰዎችም ከተለያየ ሀገር እዚህ ቁጥር 9 እና ቁጥር 10 ላይ እንደገና ቁጥር 11 ላይ የሀገሮቹን ስም ተጠቅሶ እናገኛለን። ከተለያየ ዓለም ሀገራት ተሰብስበው የመጡ ሰዎችን እንመለከታለን። ሌላው ወደ ሀገራቸው ሲመለሱ በኢየሱስ ክርስቶስ እንዲያምኑ እግዚአብሔር መንፈስ ቅዱስን እንደላከላቸው ከዚህ መረዳት እንችላለን። እንግዲህ እነዚህ ሰዎች ተሰብስበው ባሉበት ነው ይሄ እግዚአብሔር የገባውን ኪዳኑን የፈጸመው። ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጦ የነበሩበትንም ቤት ሁሉ ሞላው ይላል። ስለዚህ ቤቱን ተቆጣጠረ፣ ህልውናው ቤቱን ሞላው። ዛሬም መናፈቅ የሚገባን እውነት፣ ዛሬም ልንጠማው የሚገባው ይሄንን ሙላት ነው። እግዚአብሔር ሁላችንንም ይርዳን። ይሄ ሙላት የሚባለው ብዙ ጊዜ በመንፈስ ቅዱስ ቁጥጥር ስር መሆን ማለት ነው። እሱ የሚያናግረንን መናገር፣ እሱ የሚለንን ማለት፣ እንደገና ደግሞ እሱ ወደሚመራን መመራት፣ እሱ የሚያሳስበንን ማሰብ። ትዊስት ያደርጋል ማለት ሳይሆን ከሱ ቁጥጥር ስር መሆን ማለት ነው። እግዚአብሔር ሁላችንንም ይርዳን። እነዚህ ሰዎች ያንን ነበር ይጠባበቁ የነበረው። እግዚአብሔር እንደተናገረው መንፈሱን ላከ፣ ቤቱን ሞላው። እየጸለዩ እየጾሙ
እንደገና ደግሞ ቃሉን እያነበቡ በአንድ ልብ ሆነው ያንን ይነገር የነበረውን ይጠባበቁ ነበርና እነሱ በዓሉን ለማክበር ከተለያየ ሀገር ሲሰበሰቡ እግዚአብሔር መንፈስ ቅዱስን እንደላከ ይሄንን በዚህ ጊዜ ለምንድነው ያደረገው ብለን ብንል ሁለት ትልልቅ ምክንያቶች አሉ። አንደኛ ወደ ሀገራቸው ሲመለሱ እንግዲህ ከተለያየ ቦታ የመጡ ናቸው። ወደ ሀገራቸው ሲመለሱ በኢየሱስ ክርስቶስ የተሰጠውን ያንን ትእዛዝ እንዲፈጽሙ ነው። ብዙ ሰዎች በክርስቶስ እንዲያምኑ በኢየሱስ ክርስቶስ እንዲያምኑና እግዚአብሔርን አምነው ወደ ክርስቶስ እንዲመለሱ ለማድረግ ነው። ምክንያቱም እነዚህ የተሰበሰቡ ሰዎች የራሳቸውን ቋንቋ ያኔ ልሳን ብለን የምንለው አሁን ከሚነገረው ልዩ የሚያደርገው ምንድነው? ያኔ የተሰበሰቡ ከተለያየ ሀገር የመጡ ከዓለም የመጡ ሕዝብ በሙሉ የየራሱን ቋንቋ ይሰማ ነበር። የእግዚአብሔር መንፈስ ወርዶባቸው ቤቱን ሞልቶ እነዚህ ሐዋርያት እነዚህ ክርስቶስን ይከተሉ የነበሩ ደቀ መዛሙርት ተስፋ የተሰጣቸው ያደረጉት አንድ ነገር ነው። በሌላ ሰው ቋንቋ መናገር ነው። ሁሉም የተለያየ ቋንቋ ነበር ይናገሩ የነበረውና የሚነገረውን ቋንቋ ይሰሙ ነበር ሌሎች። ስለዚህ ነው ተደንቀው ይህ ድምጽ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ፣ እያንዳንዱ በገዛው ቋንቋ ሲናገሩ ይሰማ ስለነበረ የሚሉትን አጡ ይላል። ሁሉም የየራሱን ቋንቋ ይሰማ ስለነበረ በጣም ተገረሙ፣ በጣም ተደነቁ። ስለዚህ ወደ ሀገራቸው ሲመለሱ በኢየሱስ ክርስቶስ የተሰጠውን ትእዛዝ መፈጸም ይችሉ ዘንድ ነው የመጀመሪያው። ሁለተኛው ወደ ሀገራቸው ሲመለሱ በኢየሱስ ክርስቶስ እንዲያምኑ እግዚአብሔር ይሄንን የእግዚአብሔር የተስፋ ቃል እስኪፈጸም ድረስ ሁሉም በአንድ ቦታ ተሰብስበው በነበሩበት ይሄንን መልእክት እንደላከ እንመለከታለን። ክብር ለአምላካችን ለእግዚአብሔር ይሁን። ደቀ መዛሙርቱ በመጠባበቅ ላይ እያሉ ነው ይሄ የሆነው። ደቀ መዛሙርቱ የነበሩበትን ሁኔታ በምንመለከትበት ጊዜ በመጠባበቅ ላይ ነበሩ። ቃሉን በማጥናት ይተጉ ነበር፣ በጸሎት ይተጉ ነበር፣ ተስፋቸውን ይጠባበቁ ነበር። በድንገት እንደሚነጥቅ አውሎ ነፋስ ነው የመጣው ቃሉ። ድምጽ ከሰማይ መጣ። ክብር ለአምላካችን ለእግዚአብሔር ይሁን። ተሰብስቦ በነበሩበት ቤት መንፈሱ ሞላው። ያ ብቻ አይደለም፣ የተከፋፈሉ ልሳኖች በእያንዳንዱ አማኝ ላይ ተቀመጠባቸው። ሁሉም በመንፈስ ቅዱስ ተሞሉ። በእውነት ለምድራችን የምንናፍቀው ለዓለም የምንናፍቀው ይህንን እውነት ነው፣ በመንፈስ ቅዱስ መሞላት። መንፈስ ቅዱስ በሚመጣበት ጊዜ የሚያከናውናቸው የሚያደርጋቸው ነገሮች አሉ። ምዕራፍ 2 ቁጥር 41 ጀምሮ እስከ 47 ድረስ ያለውን በምንመለከትበት ጊዜ ያኔ በስፋት እንመለከታለን። ግን ዛሬ መጠማት ያለብን ዛሬ አሁንም መጠየቅ የሚገባን የመንፈስ ቅዱስን ሙላት ነው። በእውነት አስደናቂ እስኪታይ ድረስ ስራው እስኪገለጥ ድረስ የእግዚአብሔር መንፈስ በመካከላቸው እንደሰራ በሄዱበት ቦታ ሁሉ የሰዎቹን ቋንቋ እነዚህ ተሰብስበው የመጡ በሙሉ የራሳቸውን ቋንቋ ነበረ ያለምንም አስተርጓሚ ይሰሙ የነበረው። ያ የጥንቱ ያ የሐዋርያቱ ያ የእግዚአብሔር መንፈስ በሙላት የተቆጣጠራቸው እያንዳንዳችንን ይቆጣጠርን። በእውነት እጅግ በጣም ልብ የሚነካ ጉዳይ ነው። ሌላው ሁሉም በመንፈስ ቅዱስ ተሞሉ። ደቀ መዛሙርቱ እግዚአብሔር በሰጣቸው ቋንቋ እግዚአብሔርን ማመስገን ጀመሩ። የሚናገሩት ሌላ ቋንቋ ነው። እነሱ የሚሉትን ሌሎች ይሰሙ ነበር። ከዚህ የተነሳ አስተርጓሚ አያስፈልግም፣ አይተረጎምም። ነገር ግን የሚነገረው ይታወቃል፣ ይሰማል። ሁሉም እንደየሀገሩ ቋንቋውን ይሰማ ነበር። ተሰብስበው የነበሩ ሰዎች በሰሙት ጊዜ ተደነቁ። በብዙዎች ጥያቄ ፈጠረባቸው። ሁለት ነገር ነው የተናገሩት። አንደኛ ጉሽ ጠጥተዋል አሉ። ጉሽ ጠጥተዋል ያሉ አሉ። ሌሎቹ ደግሞ ይህ ምንድነው ብለው ጥያቄ ፈጠረባቸው። እጅግ በጣም የሚገርም አስደናቂ ነገር ስለሆነ ሁሉም የየራሱን ቋንቋ እየሰማ ስላለ በጣም ተደነቁ። ዛሬ ቆም ብለን እንደው ማሰብ የሚገባን አንድ ነገር ያለ ይመስለኛል። ዛሬ በምንናገርበት ጊዜ ብዙ ጠለቅ ብዬ ባልገባበትም ልሳን ከመንፈስ ቅዱስ ስጦታዎች አንዱ ነው። ግን ቆም ብለን ስናስብ ሌሎች የሚሰሙ ሰዎች
ከዚህ ይጠቀማሉ። አንዳንድ ጊዜ ደግሞ ልሳን በመናገራችን ያስመካን ይሆን አላውቅም። ግን ቆም ብለን ከዚህ የምንማራቸው በጣም በርካታ ነገሮች አሉ። የሐዋርያት ሥራ መጽሐፍ በምንመለከትበት ጊዜ ከብሉይ ኪዳን መጽሐፍ ስርዓት ወደ አዲስ ኪዳን መሸጋገሪያ መጽሐፍ እንደሆነ ቅድም ለመናገር ሞክሬያለሁ። እግዚአብሔር በአዲስ መንገድ ከሰዎች ጋር በመንፈስ ቅዱስ አማካኝነት መነጋገር የጀመረበት ጊዜ ነው። ይሄ ጊዜ በአዲስ መንገድ እንደገና እግዚአብሔር ከሰው ጋር ሊገናኝ ከሰው ጋር ሊነጋገር የወደደበት አቅጣጫን ሊያሳይ የወደደበት ጊዜ እንደሆነ ከዚህ መመልከት እንችላለን። ሌላው ቃል ተገብቶላቸው እንደነበረ ቅድም ለመናገር ሞክሬያለሁ። መንፈስ ቅዱስን እንደሚሰጣቸውና መንፈስ ቅዱስ በመጣ ጊዜ ደግሞ ኃይልን እንደሚቀበሉ ቃል ነበራቸው፣ የተስፋ ቃል ነበራቸውና ይሄንን የተስፋ ቃል እየጠበቁ ነው ይሄ እውነት የሆነላቸው። ይሄ የተስፋ ቃል ተሰጥቷቸው የነበረው ለሁለት ነገር ነው። አንደኛው በኢየሱስ እንዲኖሩ ነው። ለኢየሱስ እንዲኖሩ ነው። ሕይወታቸውን፣ አገልግሎታቸውን፣ ማንነታቸውን፣ ተግባራቸውን በሙሉ ለሱ ሰጥተው ለሱ እንዲኖሩ ነው። ሁለተኛው ለኢየሱስ ምስክር እንዲሆኑ። እነዚህ ሁለቱ ትልልቅ ነገሮች ናቸው። በዚያን ጊዜ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ከኢየሩሳሌም ይሁዳ፣ ሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ የተባለው እነዚህ ሁለቱን ነገሮች እንዲያከናውኑ ነው። ለኢየሱስ እንዲኖሩ፣ እንደገና ደግሞ ለኢየሱስ ምስክር እንዲሆኑ ነው። ዛሬም ምንም ተአምር ይሁን፣ የትኛውም ትምህርት ይምጣ፣ የትኛውም አስተምሮ ይነሳ፣ ከዚህ ውጭ ከሆነ ግን ትክክል እንዳልሆነ ከዚሁ መረዳት እንችላለን። ምክንያቱም የመጀመሪያው ትምህርቱም ይሁን የሚመጣውም ኃይል ይሁን እንደገና ደግሞ በመንፈስ ቅዱስ መሞላትም ይሁን የትኛውም ትምህርት በሚመጣበት ጊዜ ዋና ዓላማው ምንድነው? ቅዱሳን ለኢየሱስ እንዲኖሩ ነው። ይሄንን የሚገልጽልን ኤፌሶን ምዕራፍ 4 ከቁጥር 11 ጀምሮ ስንመለከት ይሄንን እውነት መረዳት እንችላለን። ምክንያቱም ኤፌሶን የሚናገረው ስለ መንፈስ ቅዱስ ስጦታ ይናገራልና ከቁጥር 11 ጀምሮ እንዲህ ይላል። እርሱም አንዳንዶች ሐዋርያት፣ ሌሎችም ነቢያት፣ ሌሎችም ወንጌል ሰባኪዎች፣ ሌሎችም እረኞችና አስተማሪዎች እንዲሆኑ ሰጠ ይልና ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝበት አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎት ለመስራትና ለክርስቶስ አካል ሕንፃ ፍጹማን የሆኑ ዘንድ ይላል። በጣም በሚገርም በጣም በርካታ ነገሮችን የሚናገረው አንደኛው የእግዚአብሔር ልጅ በማመንና በማወቅ ወደሚገኝበት አንድነት ለመምጣት ነው ይላል። ስለዚህ አምኖ ብቻ መቀመጥ ሳይሆን ደረጃ አለው። ማመን አንድ ነገር ነው። እንደገና ደግሞ ወደ ሌላ መሄድ፣ ወደ እድገት መምጣት ሌላ ነገር ነው። ለዚህ ነው ኤፌሶን ምዕራፍ 1 ላይም የሚናገር ነገር አለው። ኤፌሶን ምዕራፍ 1 ቁጥር 15 ጀምሮ ጳውሎስ የጸለየላቸው ጸሎት ይሄንኑ ነው የሚናገረው። እንዲህ ነው የሚለው፣ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ይላል። እናንተ ጋር ማመኑ አለ፣ እናንተ ጋር ፍቅሩ አለ። ያንን ሰምቻለሁ ይልና ቁጥር 16 ላይ ስለ እናንተ እያመሰገንኩ ስለ ማመናችሁ እያመሰገንኩ እንደገና ደግሞ ስለ ፍቅራችሁ እያመሰገንኩ ስጸልይ ሳለ ስለ እናንተ ማሳሰብን ግን አልተውኩም ይላል። አንደኛ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ ይላል። ሁለት ነገር ነው። አንደኛው እግዚአብሔርን እንድታውቁ፣ ሁለተኛ ጥበብንና መገለጥን የሚሰጠውን መንፈስን እንዲሰጣችሁ፣ ሌላው የልቦናችሁ ዓይን እንዲበሩ እያለ ይናገራል። ስለዚህ ይሄ መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል የሚለው ሁለት ትልልቅ ነገሮችን መረዳት እንችላለን። አንደኛ ለኢየሱስ ክርስቶስ እንዲኖሩ ነው፣ ሕይወታቸውን በሙሉ እርሱን በማወቅ ለእርሱ እንዲኖሩ ነው። ሁለተኛው ለኢየሱስ ክርስቶስ ምስክር እንዲሆኑ ነው፣ አገልግሎት እንዲያገለግሉ ነው። ገና ሲጀምሩ ጴጥሮስ በሚናገርበት ጊዜ ለዚህ ውብ ለሆነው አገልግሎት
ይሁዳ ታይቶ እንደነበረ ታድሎ እንደነበረ ተጠርቶ ተመርጦ እንደነበረ ይናገራል። ስለዚህ ይህንን ከኛ ጋር እንዲያገለግል ይህንን ውብ የሆነውን አገልግሎት እንዲያገለግል ከኛ ጋር ይሁዳን የሚተካ ሰው መኖር አለበት እያሉ ይናገራሉ። ስለዚህ ይሄ የመንፈስ ቅዱስ መምጣት ወይንም ደግሞ ተስፋ የተገባላቸው ለነዚህ እውነቶች እንደሆነ ውስብስብ ሳይሆን በቀላሉ የመጀመሪያው ለኢየሱስ እንዲኖሩ ነው። ሁለተኛው ለኢየሱስ ምስክሮች እንዲሆኑ። እነዚህ ሁለቱ ነገሮች ናቸው። ምስክር መሆን ማለት ቅድም ለመግለጽ ሞክሬያለሁ። አንደኛ ወንጌልን መናገር ነው። ሁለተኛ ካሉበት ድንበር፣ ካሉበት ከለላ፣ ካሉበት አስተሳሰብ፣ ካሉበት ከከለላቸው ነገር ወጥተው ወደ እግዚአብሔር ሐሳብ ወደ እግዚአብሔር ማሳ እንዲገቡ የሚያደርግ ነው። እንግዲህ ይሄን ካልን እግዚአብሔር ተስፋ ሰጥቶናል። ለእያንዳንዳችን የተሰጠን ትልልቅ ተስፋዎች አሉ። ለነዚህም እግዚአብሔር ትልቅ ተስፋ ሰጥቷቸው አከናውኖላቸዋል፣ ፈጽሞላቸዋል። ታዲያ እኛ ደግሞ እግዚአብሔር ለወደፊት አሁን ትልቅ የምንጠብቀው አንድ ተስፋ አለን። እኛ የምንጠብቀው የተስፋ ቃላችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ዳግም ምጽአት ነው። ስለዚህ እግዚአብሔር ተስፋ ሰጥቶናል። የሰጠንን ተስፋ ለመቀበል የተሰጠን ተስፋ እውን እንዲሆን የተሰጠን ተስፋ ወደ ፍጻሜ እንዲመጣ ምንድነው ማድረግ የሚገባን የሚለውን ሶስት ትልልቅ ነገሮችን አሳያችሁና የዛሬውን አበቃለሁ። የመጀመሪያው የተሰጠንን የተስፋ ቃል መጠበቅ ነው። እንደ ማንነታችን እንደተሰጠን የተስፋ ቃል እነዚህ ሰዎች ይሄንን የተስፋ ቃል ከሰሙ ጊዜ ጀምሮ እዛው ኢየሩሳሌም አካባቢ ነው የምናገኛቸው። ኢየሩሳሌም አካባቢ በሚኖሩበት ጊዜ የመጀመሪያው ይጾሙ ነበር። በጾም ይታወቃሉ፣ ይጾሙ ነበር። እንደገና ደግሞ በጸሎት ይታወቃሉ፣ ይጸልዩ ነበር። መንፈስ ቅዱስም በዳዊት የተነገረውን ስለ ይሁዳ የተባለውን ያንን የገለጠላቸው እነሱ ጾመው እየጸለዩ ባሉበት ጊዜ ነው ይሄ እውነት የተገለጠላቸው። ሌላው ቃሉን ያነቡ ነበር። ቃሉን በማንበብ ይተጉ ነበር። ሌላው ማንበብ ብቻ አይደለም፣ ቃሉን በማጥናት ይተጉ ነበር። እያንዳንዱ ምን ይል ይሆን እያሉ ቃሉን ያጠኑ ነበር። ሌላው ህብረት ነበራቸው። በአንድነት ሆነው ሳይበታተኑ ተሰብስበው ለ10 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ ለ10 ቀን ነው ተሰብስበው የነበሩበት ቦታ የነበሩት። ከዚያ በኋላ ያንን በዓል ለማክበር ነው ወደ ቤተ መቅደሱ የመጡት። ወደ ቤተ መቅደሱ በሚመጡበት ጊዜ እነዚህ ነገሮች ከነሱ አልተቋረጡም። መጾም፣ መጸለይ፣ ቃሉን ማንበብ፣ ቃሉን ማጥናት፣ ህብረት ማድረግ ከነሱ አልተቋረጠም። ስለዚህ እኛም ዛሬ ትልቅ ተስፋ አለን። ምንድነው ታዲያ ከኛ የሚጠበቀው? የተሰጠንን የተስፋ ቃል መጠበቅ ነው። በጣም በርካታ የተስፋ ቃሎች አሉን። ጌታችን መድኃኒታችን ኢየሱስ ክርስቶስ እስከሚገለጥበት ጊዜ ድረስ ያለው የተስፋ ቃል አለ። እንደገና ደግሞ ለእያንዳንዳችን ለግላችን የተሰጠን የተስፋ ቃል አለ። ያንን የተስፋ ቃል መጠበቅ እንዳለብን ይሄ ክፍል ያሳስበናል። ይሄ ክፍል ያስተምረናል። የሚያስተምረን ይሄ ነው፣ ምንም ሳይወሳሰብ። ግሪኩ እንዲህ ይላል፣ ዕብራይስጡ እንዲህ ይላል ሳንል መጽሐፉን በማንበብ ብቻ የምናገኘው እውነት ግን ይሄ ነው። እነዚህ ቅዱሳን ያንን የተነገረላቸውን የተስፋ ቃል እየጠበቁ ሳሉ ነው በበዓለ ሃምሳ ቀን የእግዚአብሔር መንፈስ በላያቸው ላይ የወደቀው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ከኛ የሚጠበቀው የመጀመሪያው የተሰጠንን የተስፋ ቃል መጠበቅ። ወገኖቼ ምን ይሁን የተሰጠን የተስፋ ቃል? ምን ይሁን ይዘን የምንጓዘው? ምን ይሁን የሚታየን? ምን ይሁን ወደፊት ለኛ የሚታየን ነገር? ምን ይሁን ይዘን እየተጓዝን ያለው? ይሄንን ቆም ብለን ማሰብ አለብን። ይሄንን ማወቃችን፣ ይሄንን መጠበቃችን አቅጣጫ ያሳያል። እንደገና ደግሞ የእግዚአብሔር ቃል እግዚአብሔር የተናገረው እውነት ወደ ፍጻሜ እንዲመጣ ያደርጋል። እያንዳንዱን እግዚአብሔር የሚያደርገው ለዓላማ ነው።
የመጀመሪያው ለክርስቶስ እንድንኖር ነው። ሁለተኛው ክርስቶስን እንድንናገር ነው ኤፌሶን ላይ ከተናገርኩት ውጪ። ስለዚህ የመጀመሪያው ትልቁ ከኛ የሚጠበቀው የተሰጠንን የተስፋ ቃል መጠበቅ ነው። ተስፋችንን ጥለን ይሆን? ከሚሆነው ሁኔታ በመነሳት ተስፋችንን ለቀን ሄደን ይሆን? እዛው ባለንበት ቦታ እንጠብቅ። እዛው ባለሽበት ቦታ ጠብቂ። እዛው ባለህበት ቦታ ጠብቅ። በጸሎት በጾም ቃሉን በማንበብ ቃሉን በማጥናት እንደገና ደግሞ ከቅዱሳን ጋር ህብረት በማድረግ ጠብቅ። እግዚአብሔር ያንን የተስፋ ቃል ያመጣል። ክብር ለአምላካችን ለእግዚአብሔር ይሁን። ሁለተኛው እግዚአብሔርን ማምለክ ነው። አምልኮ ነው። እነዚህ ለአምልኮ ነው የተሰበሰቡት። ለአምልኮ በሚሰበሰቡበት ጊዜ በጣም የሚገርመው አምልኳቸው አልተቋረጠም። እንደገና የእግዚአብሔር መንፈስ ሞላበትና ያንን የአምልኮ ስፍራ ለወጠው። ቀድሞ ካልነበረው ብዙዎች እስኪደነቁ ድረስ እግዚአብሔር መንፈሱን ሞላው። ቤቱ በመንፈስ ቅዱስ ተሞላ። እያንዳንዱ ሌላ ቋንቋ ቀድሞ የማያውቀውን ትምህርት አላስፈለገው። ማጥናት ቃሎቹን ማቀነባበር አላስፈለገውም። የእግዚአብሔር መንፈስ ይመራው ነበርና የእግዚአብሔር መንፈስ ይነዳው ነበርና ለሰዎቹ የሚያስፈልጋቸውን ለተሰበሰቡ ሰዎች የሚያስፈልገውን የእግዚአብሔር መንፈስ ያውቅ ነበርና ወደ ልባቸው እያፈሰሰ እነሱም ደግሞ በልሳን ይናገሩ ነበር። አምልኮ እነዚህ ሰዎች ወደ እግዚአብሔር ቤት ወደ እግዚአብሔር ወደሚመለክበት ቦታ በመቅረብ ነው ይህንን አምልኳቸውን ያቀርቡ የነበረው። ስለዚህ እግዚአብሔርን ማምለክ ወደ እግዚአብሔር ቤት እግዚአብሔር ወደሚመለክበት ቅዱሳን ወደሚሰበሰቡበት ቦታ መገኘታችን የራሱ የሆነ ትርጉም አለው። ወይ ለሌላ ነው የምንሆነው ወይ ደግሞ ለራሳችን የሚጠቅመንን ነገር እናገኛለን። እኛ ምንም አይመስለንም። በምንሰበሰብበት ጊዜ እግዚአብሔር ሊያደርግ ያለውን ነገር ያከናውናል። የተስፋ ቃሉን እዛ ይፈጽማል። ክብር ለአምላካችን ለእግዚአብሔር ይሁን። በቤታችን በግላችን በሕይወታችን እንደገና ደግሞ ስጦታችንን በማምጣት አምልኮ፣ ሕይወታችንን ንጹህ በማድረግ አምልኮ። ለዚህ ነው ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ በመንፈስና በእውነት እንዲያመልኩት ያስፈልጋል ይላል። እንዲሰግዱለት ያስፈልጋል። ሌላው ከኃጢአት ልምምድ በመውጣት አሞጽ ላይ በጣም አስደናቂ ነገር ነው የምንመለከተው። እጅግ በጣም የሚከብድ ከባድ ነገሮችን እናያለን። አሞጽ ላይ የምንመለከተው ቃል አሞጽ ምዕራፍ 5 ቁጥር 21 ጀምሮ እስከ 27 ድረስ እጅግ በጣም የሚያስፈራ ስለ አምልኮ የተነገረ ነገር አለ። እንዲህ ነው የሚለው፣ ለእያንዳንዳችሁ አሞጽ ምዕራፍ 5 ቁጥር 21 ዓመት ባህላችሁን ጠልቼዋለሁ፣ ተጸይፌውማለሁ። የተቀደሰውን ጉባኤያችሁ ደስ አያሰኝም። የሚቃጠለውን መስዋዕታችሁን የእህሉን ቁርባናችሁን ብታቀርቡልኝ እንኳ አልቀበለውም። ለምስጋና መስዋዕት የምታቀርቡልኝን የሰቡትን እንስሶች አልመለከትም። የዝማሬንም ጩኸት ከኔ ዘንድ አርቅ፣ የመሲንቆህንም ዜማ አላዳምጥም። ነገር ግን ፍርድ እንደ ውሃ ጽድቅም እንደማይደርቅ ፈሳሽ ይፈሳል። የእስራኤል ቤት ሆይ በውኑ በምድረ በዳ 40 ዓመት መስዋዕትና ቁርባን አቅርባችሁልኛል። ለራሳችሁም የሰራችሁትን ምስሎች የሞሎክን ድንኳንና የአምላካችሁን የሬፋን ኮከብ አነሳችሁ። ስለዚህ ከደማስቆ ወደዚያ አስማርካችኋለሁ ይላል ስሙ የሰራዊት ጌታ እግዚአብሔር የተባለ ይላል። ስለዚህ ምንድነው የሚለው? ንጹህ ካልሆነ አምልኮ፣ ሕይወቱ ንጹህ ካልሆነ አምልኮ፣ ዝማሬው፣ የሚያቀርበው መስዋዕቱ ሁሉ በእግዚአብሔር ዘንድ ተቀባይነት እንደሌለው ከዚህ ክፍል መረዳት እንችላለን። ስለዚህ ጽድቅን መለማመድ፣ እግዚአብሔርን ቅር የሚያሰኝ ሕይወት ካለን አምልኳችን ባዶ ይሆናል፣ አገልግሎታችንም ባዶ ይሆናል።
ስለዚህ እግዚአብሔርን ማምለክ የምንችለው ንጹህ በሆነ አምልኮ በምናመልክበት ጊዜ እግዚአብሔር ወደ ጉባኤያችን፣ እግዚአብሔር ወዳለንበት፣ እግዚአብሔር እኛ ወደ ተቀመጥንበት ይመጣል። ክብር ለአምላካችን ለእግዚአብሔር ይሁን። ሶስተኛውን ነገር ልንገራችሁ እናበቃለሁ። ቃሉን በመታዘዝና በመንፈስ ቅዱስ በመመራት ነው። ቃል የተገባላቸውን የመንፈስ ቅዱስ ስጦታ ተቀበሉ። ታዘው አትውጡ ከኢየሩሳሌም ተብለው እዛው ኢየሩሳሌም አካባቢ በቤተ መቅደሱ በአምልኮ እያሉ ተስፋቸውን እየጠበቁ እያሉ እግዚአብሔር መንፈስ ቅዱስ ላከላቸው። ለኢየሱስ ምስክሮች እንዲሆኑ ኃይልን ተቀበሉ። ቃሉን የምንኖር ከሆነ ክርስቶስን መታዘዝ እንችላለን። ቃሉን የማንኖር ከሆነ ግን ክርስቶስን መታዘዝ አንችልም። መታዘዝ የእግዚአብሔርን ኃይል ያወርዳል። ክብር ለአምላካችን ለእግዚአብሔር ይሁን። ሐዋርያት በመታዘዝና በመኖር ዓለምን ቀይረዋል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ቃሉን በመታዘዝና በመንፈስ ቅዱስ በመመራት ይህንን እውነት ወይንም የተቀበልነውን ወይንም የተሰጠንን የተስፋ ቃል ወደ ፍጻሜ ማምጣት እንችላለን። አካል እንዲለብስ ማድረግ እንችላለን። እግዚአብሔር ሁላችንንም ይርዳን። ክብር ለአምላካችን ለእግዚአብሔር ይሁን። በሚቀጥለው ሳምንት ሁለተኛውን ክፍል ሐዋርያ ሥራ ምዕራፍ 2 ከቁጥር 14 ጀምሮ እስከ ቁጥር 40 ድረስ ያለውን እንመለከታለን። እግዚአብሔር እንደዚሁ ያስተምረናል። ስለሰማችሁኝ እግዚአብሔር ይባርካችሁ። ተባረኩልኝ።